እያንዳንዳችሁ ማለት ነው በሀይሚ የምትነሱት በቃ እንደዚህ ብላችሁ ነው የምትቀሩት እንጂ ሀይሚ ምንም አይነካትም። ብቻ እኛ ስለምንወዳት እንድትነካ ስለማንፈልግ ነው እንጂ ለሀይሚ ምንም ነገር የሚቀነሳት ነገር የለም። እናንተ ግን በጣም በቃ መታዘዘቢያ ነው እናንተ። እነሱ እንኳን አንድ ላይ እየሆኑ በፍቅር እየመጡ የምር አያሳዝናችሁም? እንኳን ዛሬም ነገም ከነገም በኋላ በቃ እናንተ መሳደብ የምትቀጥሉት ቀጥሉበት፣ ሂዱበት እንደፈለጋችሁ። እነሱ ምንም ነገር አይቀነሰባቸውም። ሁሌም በፍቅር ሁሌም በደስታ ነው የመጡት። ከዚህ በኋላ አልሰማችሁም እንዴ? ብሩክም እንዳለው ከዚህ በኋላ እንዳትጣሉ ሲባል ምንድነው ያለ? ከዚህ በኋላ ጥላቻ የሚባል ነገር የለም። ሁሌም በፍቅር ነው። በቃ የጥላቻ ጊዜ የሚያስፈራ ነገር ጊዜ አልፈዋል። በቃ ጊዜ የለው። አሁን የፍቅራቸው የስኬታቸው ጊዜ ነው ያሉት እነሱ። በፈጣሪ ስም ስንት ሰው አለ የሰው ክፋት የሚፈልግ። ምን አለበት ብተዋቸው? ለማንኛው ምንም ጠላት ቢኖር እንኳን ወዳጅ ይበዛል። ወዳጅ አለ። የምር እኔ የጨረቃ ፋሚሊ ቃል የለኝም። ሁሌም እንደተናገርኩት ነው። በቃ እነሱ ለሀይሚና ለብሩክ ብለው ስንት ነገር እያሳለፉ ነው። ምንም አይመስላቸውም። ብቻ ሀይሚና ብሩክ እንዲነኩ አይፈልጉም። ይሄ ነው ወዳጅነት። በቃ እናንተ ትርፍ ናችሁ። ለመፈመስ ብላችሁ ከሆናችሁ እኔ እንጃ አላውቅም። እንዴት ነው ማለት እኔ አሁን ሀይሚና ብሩክ በጣም እየወደድኳቸው ለመፈመስ ብዬ ለነሱ የማይሆን ነገር እንድናገር አልችልም። መቼም አልችልም። መቼምም አላደርገውም። ለምን የሆነ ትንሽ እንኳን ኃይለ ቃል መውጣት አልችልም። ለነሱ እንኳን የማይሆን ነገር በቃ ጥሩ ነገር ለመናገር ለነሱ በጣም እየተጠነቀቅኩ ነው የምናገረው። ለምን የሚያስከፋ ነገር እንዳልናገር ማለት ነው። ለማንኛው ግን ጽናት ይስጣችሁ ጠላቶች ማለት ነው። ባቸው እናቴ ልጆቹ ፍቅር ሲሆኑ እኔ በየት አንጨረጨራቸው ፎሎ ጠግባኩ ነው። ምን የሚሰሩበት እነዚህ ደደቦች ምን ሊሰሩበት ነው? ፎሎ እኔ አሁን በየቤቱ ሴት ፎሎ አልፈልግም። ይሄ ምን ፎሎ ይሄ ሰው ቦታን ሲጨከክ ይታባታ ፎቶዋን ዩቱብ ላይ የተሰቀለው እኮ ማለት ነው። የእነሱ ፎቶ እኮ ነው ዩቱብ ላይ የተሰቀለው። እስኪ አባቷ ትናገር። ሀይሚ ማናት ብላለች። ሲጀመር ሀይሚ ማናት ብላለች። ሀይሚ ቀብራራ ናታ። ቀብራራዋ የሚዲያ መሪ እየመራች ትኖራለች። እሷም እየተከተለች ያቃጠላችሁ ፎቶቸውን እናይታችሁ ሚዲያውን አንቀጥቅጡት። እነዚህ ተዋቸው፣ ንቃችሁ ተዋቸው። በስማም ችግር የለም ለእነሱ እኮ እኛ ችግር የለም ለእነሱ ማለት ነው። በቃ እኛ ወተናልና እኛ በቃ ከሰው በላይ ነው እንጂ በታች ማዋል የለብንም። ማርያምን አሁን እነሱ ምንድነው እነሱ ብቻ። ስለዚህ እኛ ደግሞ ማንነታችንን ማሳየት አለብን። ልጆቻችንን ይዘን ወደፊት እግዚአብሔርን አንቀጥቅጡት። ሚዲያው ሲባል እኮ አበዙ። ስለዚህ ሹ ብናወራ እኮ ዛሬ ላይ ይሄ ነገር አይደርስም ነበር። ግን ዝም ብለን ትመለሳለች ይመለሳሉ እያልን ዝም ብለን ከዚህ በኋላ ማለት ነው ጥረቱ ይላሉ ልጆቹን። እንደገና ወተናል ይላሉ። እንደገና ተመልሰናል። ሰውን የሚያነሳውና የሚጥለው ፈጣሪ ብቻ ነው። ወይኔ እነሱ አይደለም። ገባሽ? ስለዚህ ዚቅ እየተጣሉ እንዲኖሩ ነው አይደል የፈለጉት። ነገ ደግሞ ተጋብተው ልጅ ወልደው ሲያዩ ገመድ ይዘው እንደሚወጡ እርግጠኛ ነኝ። ስለዚህ ማለት ነው እኛ እነሱን ይዘን በቃ ወደፊት ነው የምንሄደው። ጥርግ ብላችሁ ውጡ። ይህንን ነው የምንፈልገው። ጎበዝ ጀግና ሁኑ እናንተ። እግዚአብሔር ማንንም አትስሙ። አስመሳዩ ይሄው እየታወቀበት ነው። ጌታ ምስክሬ ነው። በጣም ተቃጠሉ። በጣም ያስታጥቅባቸዋል። እንግዲህ ሀናንዬ ማለት ነው። ሀናን በራሳቸው አይደለም ዩቱብ ያለው ዝም በይ መቅድስት፣ ዝም በይ ሀናንዬ። የሆነ ነገር እንግዲህ አንቺ አሁን በምትሄጂበት እንደዚህ ባያቸው ማለት ነው። የሆነ ነገር እንኳን ተናዳ ሀይሚዬ የሆነ ነገር እንኳን ከተናገረች የእኛ ልጆች ምንም እንዳይመስላቸው በቃ ምንም አይመስላቸው። የፈለገችውን ትበል አትናገርም። ስሚ ብትናገር እንኳን ያልኩሽ ብትናገር እንኳን እኛ ፈልገን የወደድናት እሷ ፈልግ አይደለም እኛ ፈልገን ነው። ምንም ትሁን ምንም እስከ ጥግ ባንድ እንሄዳለን፣ ይዘናት እንሄዳለን። ምንም አባታቸው አያመጡም። ባናታቸው ነው የምንተክላቸው። ሁለተኛ ሲጀመር የሚሽለጠለጡ እኛ አንፈልግም። በቃ ብለዋል። አሁን እኮ ቤት ሰምቻለሁ። ስለዚህ እናንተ ልጆቻችሁን እያቀበጣችሁ እህቶቻችሁን ወንድማችሁን እያቀበጥን ወደፊት በቃ ለማንም አሳልፈን አንሰጣቸው። በቃ የምንም በቃ ይሄንን ነው የምንፈልገው ከእናንተ። ዛሬ አንድ ነገር እኮ እንትን ማለት የለብንም። እስከ ጥፋታቸው እስከ ምናምናቸው ይዘናቸው መጓዝ ብቻ ነው ልጆቹ።
እና በጥፋታቸው ጊዜ ነው እንደውም ከጎን መሆን ያለብን። ከወደዱ ይባላል እስከ ምናምኑ እስከ ላጩ ይባላል። ልጅን ከወደዱ እስከ ላጩ ይባላል። ገባል? ስለዚህ እኛም መገለባበጥ የለብንም። ቢያጠፉም ይዘናቸው መጓዝ ነው። እንትንም ቢሉ ሁሉን ነገራቸውን ችለን ወደፊት በቃ ብዙ ነገር ያንን ይዘን ወደፊት በቃ ምንም ችግር የለውም። ብዙ የሚጨማለቁ ሰዎችን ሰው ይዞ እየሄደ አይደል? እነኝህ ጨዋዎች ይዤ ከመሄድ እኔ ወደኋላ አልልም። ለራሴ ማለት ነው። ይሄ ነው ገባሽ? ብዙ ሚዲያ የሚያበላሹት እያሉ እነሱን እኮ ስንት ሰው ይዟቸው እየሄደ ነው። እነኝህ ምን አጠፉ? ትናንትና ሀቢባ ሀይታቸው ወይኔ ደስ ሲሉ እንዴት ነው የሚያምሩት ነው ያለችው። ገባችሁ? ማንም ነው የሚወዳቸው። አይገርማችሁም? ምንድን ነው ልጆቹ ይጥቡላቸው እንደ ይህ ምንም መጥፋት የለ። ታብዳለች፣ እያየቻት ታብዳለች፣ እያየችው ታብዳለች ነው የምልሽ። ለካ ድሮ ሲጣሉ አፉን የሚከፍተው በጠቅላላ የውሸት ነበር እንዴ? ልጁን የሚያብጠለጥሉት እሷንም የሚያብጠለጥሉት የውሸት ነበር እንዴ? እንዴ ልጆቹ ሲዋደዱ አበዱ እኮ። ኧረ አማኑኤል እንውሰዳቸው። እግዚአብሔር እነዚህ ኪኒን ያስፈልጋቸው። አማኑኤል ለማለት የዚህ ነው ተዋሯል። ውስጣቸው አሯል እኮ ተቃጥለው። ለምን አንድ ላይ ሆኑ? ለምን የፍቅር ጥያቄ ያቀረበላት? መጀመሪያ የፍቅር ጥያቄ ያቀርብላት አሉ። ይኸው እግዚአብሔር ቀን ጠብቆ በቀኑ አቀረበላት። ዛሬ ላይ ደግሞ እንዲህ መሆናቸው ምን የሚሉት ነው? መኪና ገዛ። ለምን መኪና አልገዛም? ዝም ብሎ ፕራንክ ነው ያደረጋት። የሰው መኪና ነው ያመጣ። ስንት ነገር ሆነ። ይሄ ልጅ ራሱ ነገር ሆነ። ደግ አደረገ። ምን አገባቸው? በአናቱ ተከድያ እንዳንዷ ምንም አባታት እኔ ድሮ እኔ እንጃ በስመ አብ ከልብ የሚወዷት ይመስለኝ ነበረ። ለካ አስመሳይ ብቻ ነው የሞላው። ብቻ ፈጣሪ ከእነሱ ጋር ይሁን። ኧረ ብዙ የሚወዳቸው ሰው ሀናን ስም ሀናንዬ ማለት ነው። ሀናንዬ እነዚህ ማለት ነው። ይቺ በተለይ ይቺ ማለት ነው። ድሮ እኔ ያለው ከታችኛ ሁሌ አያታለሁ። ነገር ነው ስራዋ። እግዚአብሔርን ምንም ሰላም የላትም። ይቺ በአናቷ ነው የምትተከለው ነው የምልሽ። ምንም አባቷ አታመጣም ከነ ተከታዮቿ። አንዴ ከሌላ ጋር ታቀነባብራታለች። አንዴ አንቺ ነች እንደ ሴት ነች እኮ ክብር ያላት ነች። ሃይማኖት ታደሰ የተከበረች ነች። ማንም ሰው ጋር የማትወዳደር ማወቅ አለባችሁ። በእነሱ መጡ ሆነ ዞሮ ዞሮ በእነሱ እንዴት ጥሩ ሆኑ፣ እንዴት ስማቸው በሚዲያ ላይ ጥሩ ሆነ፣ እንዴት ተጠሩ፣ እንዴት ታወቁ ብለው በእነሱ ላይ መጡ። እንዴ አንቺ እንደዚህ ቅናት ያደርጋል። ገና ይወደዳሉ። ገና ሚዲያውን ያሽከረክሩታል። እግዚአብሔር እነሱ ገና በትላልቅ ቦታ ነው የሚታዩት። አይገርማቸውም? ይሄ እኮ ቀላል ነው። የዛ ጊዜማ እያበዱ ሃይላንድ አንገታቸው ላይ አንጠልጥለው እንደምናያቸው ተስፋ አለኝ። አሁንም እኮ ስላላየናቸው ነው እኮ ሃይላንድ አንጠልጥለው ነው እየዞሩ ያሉት። አሁንም አላየናቸውም። ለዛ ነው መቼ አየን እኛ። ይቀጥላል ገና እኛም ወደፊት አንዴ ስለምወርድ በላችሁ አዳምጡኝና ወርዳለሁ። መጨረሻ እናንተ እግዚአብሔርን ጀግንነታችሁን የምፈልገው ልጆቻችሁን እያቀበጣችሁ ሚዲያውን እያሽከረከራችሁ ቲክቶክን በአንድ እግሩ እያቆማችሁ ጠላትን እርር ድብን ማድረግ ብቻ ነው። በቃ መመለስ ችግር የለውም። መነጋገር አያስፈልግም። እኛ ልጆቻችንን ይዘን ብቻ ወደፊት ለዚች ለአንድ ለተራ ማለት ነው ለተራ ማውራት የለብንም። ለዚች ለተራ ማውራት የለብንም። እኛ እነሱ በቃ እነዚህ ለእኛ ልዩዎች ናቸው። ልጆቻችንን ይዘን ወደፊት እናቀብጣቸዋለን። ሚዲያውን እናሽከረክራለን፣ እንመካከራለን። ጥፋትም ካለባቸው በውስጥ ጨርሰን ዋቅ አድርገን ሚዲያ ላይ ደግሞ አሳልፈን አለመስጠት። እዚህ ቲክቶክ ላይ ሩኬን እንደዚህ አለ ማለት ወይዬ አንዴ ላወራለ። ቆይ ይቅርታ ሳትወጪ አንቺም ማለት ነው። እኔ ማለት እቺ ልጅ ከዚህ በፊት የእሷ ወዳጅ ነበረች። አሁን ስናገር የነበረው አረ ሲቀጥል ደግሞ ሀይሚ እዚህ ጋር ማታ ታማ ነው ያለችው። ምናልባት ለእኛ ደብቀውም ሊሆን ይችላል፣ ወይ ተሽሏትም ይሆናል፣ ወይ በውስጧ እንትን በጮጋራ ማለት እኔ አውቀዋለሁ ስለምታመም ማለት ነው። ይህን አይል ቀላል ነገር አይደለም፣ ልብ የሚያደክም ነገር ነው። እና ግዴታ እሷ እንትን ሰክታ ራሷን እንትን ብላ መቅረብ የለባትም እኮ። የሚወዳ እሷ አጠገቧ ነው ያለው፣ እሱ ተመችቶታል።
ይሄን አይልም ደግሞ ሀይሚ ምርጥ የሆነች እንደውም ፊልተርና እንትን ስትቀባባ ይሄን አይል እንትን የምትል ሰው አይደለችም። በጣም ቆንጆ የሆነች ልጅ ናት። እንዲህ መባልም የለባትም። እቺ ልጅ እኮ አሟት ነበረ። ይሄን ለመናገር ራሷን የጣለችው ልጅ አይደለችም። ምን አርጋ ነው እንዲህ አይነት ቃላት ሊናገሩና አጀንዳ የፈለጉት? ማርያምን ራሷን ሆና ነው የቀረበችው። ባሏ ከጎኗ ነው። እሱ ደስተኛ ነው፣ እሷ ደስተኛ ናት። እንዲህ ለምንስ ማታ እያሉ ነበር ፊልተር ተጠቀሙ። ይባስ እቺ ልጅ የእሷ ደጋፊ ሆና ከእንደገና እንዲህ አይነት ነገር ሰርታ ከእንደገና ለሌላ ለጠላት እንትን ወድ ማለት በጣም ነው የሚያስጠላው። ማርያምን ሀይሚ ምን አንሷት? እንዴት ነው የምታምረው? በፀጉሯን የመጠችው። ሲቀጥል አሁን እሱንም ለመንካት ነው እንዲያረጋ ጮቅናት እንዴ። ማታ አላያችሁም እንዴ? እንትና ትምጣ ሲል ክብር ያለው ወንድ ስለሆነ ነው ተናግሯል። ወንድ ቦታ ይዟት አይሄድም። ማንም ደግሞ እንዲጠቀምበት አይፈልግም። ሀይሚ ሀይሚ የሚሉት ሁሉም ምንድነው ለሰብስክራይብ እያሉ ነው። አይታችኋል አይደል? ሁሉም ሀይሚ 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 ይላል እና ቡሩክም ስለነቃ ተናግሯል ማታ ማለት ነው። እና ይሄን አይል የምትሰደብም ሰው አይደለችም። ራሷን ጠብቃ ስርዓቷን ይዛ ከባሏ ጋር አብራ ተጫውታ እንትን የምትል ሰው ናት። እቺን የታመመሽ ልጅ ለእኛ ብላ የወጣችሁ ላይ እንድናያዝ አለውላችሁ ልትል ወጥታ ብትጫወት እንደዚህ አይነት ቃል መጠቀም እግዚአብሔርን በጣም ነው የሚያመው። እሷ ልጅቷ በምን አንግል እንደተረደቻቸው በጣም ይከብዳል እግዚአብሔርን። እና ምንም የታየባት መጥፎ ነገር የለም። ልክ አይደለ? ታማ ለእኛ ስትል ነው ይህንንም ገብተው ራሳቸውን እያሳዩን ያሉ ማለት ነው። እና ይህን ለመናገር ነው። እግዚአብሔር ለሁሉም ልብ ይስጣቸው። ሁለቱንም ደግፈን ወደፊት ነው መሄድ ያለብን። ያው እንደዚህ ሰው ሲወድ ጠላት ይበዛል እና እኛ አንድ ሆነን ሁለቱን በስርዓት እንከተላቸው፣ አንስማ እንደዚህ ብለው እንትን የሚሉት ማለት ነው። ይሄንን ነው የምፈልገው። ይሄንን ነው እነሱ ሁለቱንም በቃ እግዚአብሔር ይመስገን አንድ ያረጋችሁ ቻናላቸውን እየሰራችሁ እንትን እያደረጋችሁ ሚዲያውን በቃ ማንቀጠጡ። ኧረ እኔ በዛኛው አካውንቴ ሰርቻለሁ። በዚህ ነው እንጂ በዛኛው ሰርቻለሁኝ። እግዚአብሔርን ለምን ምንም የሰሩት መጥፎ ነገር የለም። ማርያምን እንዴት እንደሚያምሩ እንዴት እንደሚያሳዝኑ ሁለቱም ማለት ነው። የፍቅር ጥያቄ ጠይቃት ተባለ። ይኸው በራሱ ጊዜ አፈነዳው። ይኸው አንድ ሆኑ። ሌላ ምንድን የምንፈልገው? ከዚህ በላይ የምንፈልገው ነገር አለ እንዴ? በቃ ይኸው ስርዓታቸውን ይዘው ልክ ነው። እንደውም ራሷን ደበቅ ማድረጓ ጥሩ ነው። ልታይ አላለችም። ጎበዝ። ለምን በዚህ ሰዓት ሚዲያ ላይ የሚታይ ነገር ጥሩ አይደለም። በቃ ሴት ሆና ነው ያለችው። እኔ ከእሷ ምን እንደሚፈልጉ አላውቅም። እግዚአብሔርን ሁሌ እሷን መናገር፣ ሁሌ እሱን ማሸማቀቅ። እሱ ሰውም እንደሚሰማው እንዲህ ታረጋታለህ፣ ከቤት አታስወጣትም፣ ትጮቅናታለህ ማይባል ነገር ማለት ነው። እግዚአብሔር ለመንካት እኮ ነው ውዴ፣ እሱን ለመንካት እኮ ነው። ለሱ እኮ ነው። እሷንም ነው እሱንም ነው። አየሽ ዘላለሟን እኮ ነው ከብሩኬ ጋር የምትጣመደው። ዘላለሟን ዛሬ አይደለም እኮ ድሮ ራሱ ጥሩ ነገር አድርጎ መጣት ታውቃላችሁ። አሁን ለሴት ልጅ አከበረ ምናምን ስለተባለ እሱንም ለማስጦቀር የሚያደርጉት ነገር ነው። ሁለቱ ይተዋወቅ። ቆንጅናዋን እሱ ያውቃል፣ ቆንጅናውን እሱ ያውቃል፣ እሷ ታውቃለች። ሁለቱ ይተዋወቃሉ። እዚህ ጋር እንትን ሰክታ ስለመጠችም ስላልመጠችም አይደለም ሀይሚ እንደማን ነው እሱ ራሱ ቢባል አይደል እንደ ምንም ቢሆን እኔ ቤት ገባች አላለ ለትላንትና ለፍራንክ ብለው ጥሩም ብዙም ብትሆን ለኔ ከሆነች ምን አገባችሁ አለው እኮ። ምን ሚያንሳት ነገር አለችን? ውብ ከጸባይ ከመልክ ሰጥቷል። እሱ ራሱ እሷም ሰጥታለች እንዴ። በጣም ነው የሚያስጠላው። እግዚአብሔር ምን አይነት ደጋፊ እንዳለ ግን በጣም ይገርማል። ቅናት ምንም አባሰታለች። ይሄ ነው ወዳጅ ወዶችዬ፣ እዩልን። ምንም ጠላት ቢኖረው እንኳን በቁጥር ነው እኮ ጠላትም ቢኖር ወዳጅ ግን ብዙ ነው። ስለዚህ እነሱ ሁሌም ወደፊት ናቸው። በቃ ሁሌም ወደፊት፣ ወደ ኋላ የሚሄድ ነገር የለም። በቃ ሀይሚና ብሩክ ከዚህ በኋላ ገና ትልቅ ደረጃ ደርሰው ያሳዩናል። እዛው ላይ ምን እንደሆነ አላውቅም። እና መልካም ጊዜ ወዶቼ። እናንተም ወዳጅ የሆናችሁ ለእናንተ አይደለም ይሄ ንግግር ለነሱ ነው። ማለት ዝም ማለት እንኳን አልቻልኩም እኔ ለራሱ ማለት ነው። ስናገሩ ምናምን ዝም ማለት አልቻልኩም። እንዴ በቃ ዝም እላለሁ። ከዚህም በኋላ ምንም አልናገርም እላለሁና ግን ደግሞ አልችልም። በቃ በእነሱ የመጣብን አልችልም። ለዛ ነው በቃ